ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ሚያዝያ 6 2018 ዓ.ም በዛሬው መረጃ ሰዓታችን የኢራን አሜሪካ ጦርነትና በኢራን ድሮን የተመታው የኤሚሬቶች የነዳጅ ጫኝ መርከብ፣ የአሜሪካ ባለስልጣናትን እንቅልፍ የነሳው አዲሱ የሰሜን ኮሪያ ሚሳኤል፣ ፍትህ የተነፈገችው በአዲስ አበባ አየር ጤና በልጇ አባት በሆቴል ውስጥ ህይወቷ አልፎ የተገኘችው ሴት፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ላፍታ አብራችሁን ቆዩ። በኢትዮጵያ ውስጥ የዜጎች የደህንነት ዋስትናና የፍትህ ተደራሽነት ጥያቄ ምልክት ውስጥ በወደቀበት በዚህ ወቅት በአዲስ አበባ ከተማ የተፈጸመው አንድ አሰቃቂ ግድያ የሀገሪቱን የፍትህ መዋቅር ውድቀት ፍንትው አድርጎ አሳይቷል። አንዲት ወጣት በጭካኔ ተገድላ ነፍሰ ገዳዩ አስከሬኗን በቪዲዮ ቀርጾ ለቤተሰቦቿ ከላከ በኋላ ዛሬም ድረስ በነጻነት እየተንቀሳቀሰ ማህበራዊ ሚዲያ ላይ ቤተሰቦቿን ሲያቆስል መገኘቱ የፍትህ አካላትን ዝምታና ብቃት አልባነት አጋልጧል። ከደቡብ ወሎ መሃል ሳይንት ወረዳ ተነስታ ወደ አዲስ አበባ ያመራችው ወጣት አለሚቱ ሸጋው አላማዋ እንደ ማንኛውም ኢትዮጵያዊት ወጣት ራሷን መለወጥና አቅመ ደካማ ወላጆቿን መርዳት ነበረ። በአየር ጤና አካባቢ በሚገኝ አንድ ሆቴል ውስጥ በወጥ ቤት ረዳትነት ተቀጥራ ትሰራ የነበረችው አለሚቱ የቤተሰቦቿ ተስፋና የአይን ብሌን ነበረች። ይሁን እንጂ ይህ ተስፋዋ ሚያዝያ 11 2018 ዓ.ም በታቀደና አስቀድሞ በተዘጋጀ የግድያ ሴራ ተቀጥፏል። እንደ ምንጮች ገለጻ ተጠርጣሪው ግለሰብ ደሳለኝ ሽመልስ የተባለ ሲሆን ወንጀሉን ለመፈጸም ብቻ በአሶሳ ከተማ ከሚገኘው የስራ ቦታ በአውሮፕላን ተሳፍሮ አዲስ አበባ መግባቱ ታውቋል። ይህ ድርጊት ግድያው በድንገተኛ ግጭት የተፈጸመ ሳይሆን ታስቦበት የተፈጸመ መሆኑን አጋልጧል። ቅዳሜና እሁድ ከአለሚቱ ጋር አብረው ያሳለፈው ተጠርጣሪው እሁድ ለሰኞ አጥቢያ በነበረው ሌሊት አየር ጤና በሚገኘው አሚኒ ሆቴል ውስጥ ህይወቷን በጭካኔ ነጥቋል። ሰኞ ሚያዝያ 12 ከጠዋቱ 4 ሰዓት ላይ ፖሊስ የሆቴሉን ክፍል ሰብሮ ሲገባ ያገኘው ትዕይንት እጅግ ዘግናኝ ነበረ። የአለሚቱ አስከሬን ለምርመራ ወደ ዳግማዊ ምኒልክ ሆስፒታል ቢወሰድም ገዳዩ ግን በዚያው ሰዓት ከአካባቢው መሰወር ችሎ ነበረ። በጣም የሚያስደነግጠው ደግሞ የግድያው አፈጻጸም ብቻ ሳይሆን ከግድያው በኋላ ተጠርጣሪው የወሰደው እርምጃ ነው። ደሳለኝ ሽመልስ የአለሚቱን ህይወት ካጠፋ በኋላ አስከሬኗን በቪዲዮ በመቅረጽ ለሟች አጎት በሞባይል ስልክ ልኳል። ዳታ ከፍተ እያት እንዴት እንዳደረኳት በሚል መልእክት በማስከተል በቁም ስቃይ ውስጥ ያሉትን ቤተሰቦቿን በሬሳዋ ቪዲዮ የልጃቸው ሞት እንዲረዱ አድርጓል። ይህ አይነቱ ድርጊት በኢትዮጵያ የወንጀል ታሪክ ውስጥ እጅግ አሳፋሪና ሰብአዊነት የጎደለው ተግባር ተደርጎ ተመዝግቧል። በማንኛውም ጤናማ የፍትህ ስርዓት ውስጥ እንዲህ ያለ አሰቃቂ ወንጀል የፈጸመ ግለሰብ በሰዓታት ውስጥ በቁጥጥር ስር መዋል ነበረበት። ነገር ግን ደሳለኝ ሽመልስ ዛሬም ድረስ በአሶሳ ከተማ በነጻነት እየተንቀሳቀሰ መሆኑ ተረጋግጧል። ይባስ ብሎም ግለሰቡ በቲክቶክ ገጹ ላይ ቪዲዮዎችን በመልቀቅ እየተዝናና መሆኑንና ለህግ ደንታ እንደሌለው እያሳየ ይገኛል። ይህ ድርጊት በሟች ቤተሰቦች ላይ የሚፈጸም የሞራል ግድያ ተደርጎም ተወስዷል። ወንጀለኛው በህግ ቁጥጥር ስር ውሎ ፍርድ ቤት ከመቅረብ ይልቅ በቴክኖሎጂ ታግዞ የሟች ቤተሰቦችን ማስፈራራትና ማሸበር መቀጠሉ በሀገሪቱ የደህንነት መዋቅር ላይ ትልቅ ጥያቄን አስነስቷል። ህግ ባለበት ሀገር ነፍሰ ገዳይ እንዴት በቲክቶክ እየታየ ይሳለቃል የሚለው ጥያቄ የማህበረሰቡን ቁጣ ቀስቅሷል። የአለሚቱ ወላጆች ከ2 ዓመት በፊት ሌላ ወንድ ልጃቸውን በሰው እጅ በግፍ ተነጥቀው ነበረ። ገና የዚያ ሀዘን ሳይሽርላቸው የልጃቸው ደም ሳይታበስ ዛሬ ደግሞ ብቸኛ ተስፋቸው አለሚቱን አጥተዋል። በመሃል ሳይንት ወረዳ የሚገኙት እነዚህ ምስኪን ወላጆች ዛሬ ለልጃቸው ደም ፍትህ ከማይጠይቅ የፍትህ ስርዓት ጋር እየታገሉ ይገኛሉ። የህግ ያለ የሚለው ጥሪ ከመሃል ሳይንት ገጠር እስከ አዲስ አበባ አደባባዮች ቢሰማም የሚመለከታቸው አካላት ግን ለጉዳዩ የሰጡት ትኩረት አነስተኛ ነው። ተጠርጣሪው የሚገኝበት ቦታ፣ የሚጠቀመው የስልክ ቁጥርና የማህበራዊ ሚዲያ አድራሻው በግልጽ እየታወቀ በቁጥጥር ስር አለመዋሉ በፍትህ አካላት ውስጥ ያለውን ዳተኝነት ወይንም የጥቅም ትስስር ጥርጣሬ ውስጥ የሚከት ነው። ይህ ክስተት የአንዲት ሴት ግድያ ብቻ አይደለም። የኢትዮጵያ ሴቶች በስራ ቦታቸው፣ በሆቴሎችና በመኖሪያ ቤታቸው ያላቸውን የደህንነት ስጋት የሚያንጸባርቅ ነው። የፖሊስ ሰራዊትና የደህንነት መዋቅሩ ወንጀለኞችን ከቴክኖሎጂው ጋር ቀድሞ ማግኘት ካልቻለ ማህበረሰቡ በፍትህ ተቋማት ላይ ያለውን እምነት ሙሉ በሙሉ መሸርሸሩ አይቀሬ ነው። አስተያየት ሰጪዎች እንደሚሉት ግለሰቡ አሁንም ሌሎች የቤተሰብ አባላትን ለመግደል እየዛተ እንደሚገኝ ተጠቁሟል። አንድ ወንጀለኛ ወንጀል ሰርቶ በነጻነት መኖሩ ብቻ ሳይሆን ወንጀሉን እንደ ጀብድ በማህበራዊ ሚዲያ ላይ ማጋራቱ ለሌሎች መሰል ወንጀለኞች ማበረታቻ ሊሆን ይችላል የሚል ከፍተኛ ስጋት
ፈጥሯል። የዓለሚቱ አስከሬን በትውልድ ቦታዋ ሚያዝያ 14 በክብር ቢፈጸምም ነፍሷ ግን ፍትህ እስክታገኝ አላረፈችም። የአሶሳ ፖሊስ፣ የአዲስ አበባ ፖሊስና የፌዴራል ፖሊስ የተቀናጀ እርምጃ ወስደው ይህንን ግለሰብ ለህግ ማቅረብ አለባቸው። የፍትህ መዘግየት ፍትህ እንደ መንሳት ይቆጠራል። ለዚህ ምስኪን ቤተሰብ ፍትህ መስጠት የመንግስት የሞራልና የህግ ግዴታ ነው። በዓለማችን እጅግ ስትራቴጂካዊ ከሆኑ የባህር መስመሮች አንዱ በሆነው በሆርሙዝ ሰርጥ ላይ በአሜሪካና በኢራን መካከል ያለው ፍጥጫ ወደ ለየለት ወታደራዊ ግጭት ሊያመራ የሚችልበት ደረጃ ላይ መድረሱ ተዘገበ። በሁለቱ ሀገራት መካከል ለተወሰነ ጊዜ ቆይቶ የነበረው አንጻራዊ የተኩስ አቁም ስምምነት አደጋ ላይ መውደቁን ተከትሎ የነዳጅ ዋጋ በዓለም አቀፍ ገበያ በአስገራሚ ሁኔታ አሻቅቧል። ፕሬዚዳንት ዶናልድ ትራምፕ በፍሎሪዳ ዌስት ፓልም ቢች ለጋዜጠኞች በሰጡት መግለጫ ዩናይትድ ስቴትስ በኢራን ላይ ወታደራዊ ጥቃት ዳግም ልትጀምር እንደምትችል እድሉ ሰፊ መሆኑን አስታውቀዋል። ትራምፕ ፕሮጀክት ፍሪደም ሲሉ የጠሩትን አዲስ ወታደራዊ ተልዕኮ ይፋ ያደረጉ ሲሆን ዓላማውን በሆርሙዝ ሰርጥ ላይ ታግተው የቆሙ የዓለም አቀፍ ሀገራት የንግድ መርከቦችን በኃይል አጅቦ ማውጣት መሆኑን ገልጸዋል። ይህ ዘመቻ ከዛሬ ሰኞ ጀምሮ ተግባራዊ እንደሚሆን የገለጹት ፕሬዝዳንት ዶናልድ ትራምፕ መርከቦቹን ማስወጣት ሂደቱን ለማደናቀፍ የሚሞክር ማንኛውም አካል ካለ የማያዳግም የኃይል እርምጃ እንደሚወሰድበት አስጠንቅቀዋል። የአሜሪካ ማዕከላዊ እዝ ለዚህ ተልዕኮ ስኬታማነት ከ15000 በላይ ወታደሮችን፣ በርካታ የጦር መርከቦችንና ዘመናዊ ድሮኖችን ወደ አካባቢው ማሰማራቱን ይፋ አድርጓል። ፕሬዝዳንቱ ይህ እርምጃ ለቀጠናው ደህንነት ሲባል የተወሰደ ሰብአዊ ተልዕኮ መሆኑን ቢገልጹም ተቺዎች ግን እርምጃው ቀጥተኛ ጦርነት ሊቀሰቅስ እንደሚችል ስጋታቸውን እየገለጹ ይገኛሉ። ኢራን በበኩሏ የአሜሪካ የጦር መርከቦች እንቅስቃሴ ቀደም ሲል የተደረሰውን የተኩስ አቁም ስምምነት በግልጽ የሚጥስ መሆኑን አስታውቃለች። የኢራን ብሔራዊ ደህንነት ኮሚሽን ባወጣው መግለጫ አሜሪካ በሆርሙዝ ሰርጥ ላይ የጀመረችው የባህር ላይ ከበባ በአስቸኳይ እንድታቆም የ1 ወር ጊዜ ሰጥተዋል። የኢራን ምክትል የውጭ ጉዳይ ሚኒስቴር ካዘም ጋሪባባዲ እንደገለጹት ቴህራን በፓኪስታን አምባሳደሮች አማካኝነት 14 ነጥቦች የያዘ አዲስ የሰላም እቅድ ለዋሽንግተን አቅርባ ነበረ። ኳሷ አሁን የአሜሪካ ሜዳ ላይ ናት ያሉት የኢራን ምክትል የውጭ ጉዳይ ሚኒስቴር፣ ሆኖም ዋሽንግተን ለሰላም እቅዱ የሰጠችው ምላሽ ወታደራዊ ዛቻ መሆኑን ገልጸዋል። ፕሬዝዳንት ዶናልድ ትራምፕ የቀረበውን የሰላም እቅድ ተቀባይነት የሌለውና የማያዋጣ መሆኑን በተዘዋዋሪ ፍንጭ ሰጥተዋል። በአካባቢው ያለው ውጥረት በተግባር ወደ ጥቃት መቀየሩ የሚያሳዩ ሪፖርቶች እየወጡ ነው። የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስቴር ዛሬ ሰኞ ዕለት ባወጣው መግለጫ የአቡዳቢ ብሔራዊ ነዳጅ ጫኝ ኩባንያ ንብረት የሆነች የነዳጅ ጫኝ መርከብ በሆርሙዝ ሰርጥ ላይ በ2 የኢራን ድሮኖች ጥቃት እንደተሰነዘረባት አስታውቋል። በጥቃቱ በሰው ሕይወት ላይ የደረሰ ጉዳት ባይኖርም በመርከቧ ላይ መጠነኛ ጉዳት መድረሱ ታውቋል። በሌላ በኩል የኢራን የፋርስ ዜና ወኪል 2 ሚሳኤሎች ጃክስ ተብሎ በሚጠራ አካባቢ የነበረውን የአሜሪካን የጦር መርከብ መምታታቸው ተዘግቧል። ሆኖም ይህ ዘገባ በአሜሪካ ባለስልጣናት ዘንድ ሐሰተኛ መረጃ ተብሎ ውድቅ ተደርጓል። የአሜሪካ ባለስልጣናት ጥቃቱ መፈጸሙን ቢያስተባብሉም በአካባቢው ያለው ወታደራዊ ዝግጅት ግን ወደ ከፍተኛ ደረጃ ተሸጋግሯል። ይህንን ተከትሎ የዩናይትድ ኪንግደም የባህር ላይ የንግድ ስራዎች ለንግድ መርከቦች አስቸኳይ ማስጠንቀቂያን አውጥቷል። መርከቦች ከስጋት ቀጠና ወጥተው በኦማን የውሃ ክልል በኩል አቅጣጫቸውን እንዲቀይሩና የአሜሪካ ኃይሎችን ጥበቃ በሚያደርጉበት ቀጠናዎች ብቻ እንዲንቀሳቀሱ መመሪያ ሰጥቷል። የሁለቱ ሀገራት ፍጥጫ በዓለም አቀፍ ኢኮኖሚ ላይ ከፍተኛ ጥላን አጥልቷል። የነዳጅ ዋጋ ከፍተኛ ጭማሪ ያሳየ ሲሆን በአሁኑ ወቅት 1 በርሜል ድፍድፍ ነዳጅ ከ120 የአሜሪካ ዶላር በላይ እየተሸጠ ይገኛል። ይህም በዓለም ዙሪያ የዋጋ ግሽበትን ሊያባብስ እንደሚችል የኢኮኖሚ ባለሙያዎች ስጋታቸውን እየገለጹ ነው። ባለሙያዎቹ እንደሚሉት የዲፕሎማሲው ጥረት በአስቸኳይ ውጤት ካላመጣ የሆርሙዝ ሰርጥ ወደ ዓለም አቀፍ የጦር አውድማነት መቀየሩ የማይቀር መሆኑ ተጠቁሟል። የዓለም መንግስታት ሁለቱም ወገኖች ራሳቸውን ከጦርነት እንዲገቱና ወደ ድርድር ጠረጴዛ እንዲመለሱ ጥሪያቸውን እያቀረቡ ነው። ከቅርብ ጊዜ ወዲህ በምስራቅ ኤሲያ እየታየ ያለው ወታደራዊ እንቅስቃሴና የሰሜን ኮሪያ ፈጣን የኒውክሌር ግስጋሴ የዓለምን ጂኦፖለቲካዊ ሚዛን እየቀየረው ይገኛል። በተለይም ፒዮንግያንግ በቅርቡ ይፋ ያደረገቻቸው አዳዲስ መረጃዎችና የጦር መሳሪያ ሙከራዎች ዋሽንግተን ለበርካታ አስርት ዓመታት ስትገነባ የቆየችውና በቢሊዮን የሚቆጠር ዶላር ያፈሰሰችበት የመከላከያ ጋሻ ጥያቄ ምልክት ውስጥ ጥለውታል። ብሉምበርግ ያወጣው ዝርዝር ዘገባ እንደሚያመለክተው አሜሪካ ሀገሪቱ የባላስቲክ ሚሳይል ጥቃት
ጥቃትን ለመከላከል በ65 ቢሊዮን ዶላር ወጪ የገነባችው የጥበቃ መረብ በአሁኑ ወቅት ከሰሜን ኮሪያ ሊሰነዘር የሚችልን መጠነ ሰፊ ጥቃት የመቋቋም አቅሙ አጠራጣሪ ሆኗል። ይህ ሁኔታ በዋይት ሀውስ እና በፔንታጎን ከፍተኛ የደህንነት ባለሙያዎች ዘንድ ታላቅ መደናገጥን የፈጠረ ሲሆን የኪም ጆንግ ኡን አስተዳደር የደረሰበት የቴክኖሎጂ ደረጃ ካለፉት ዓመታት በላይ መሆኑን አመላካች ሆኗል። አሜሪካ የምትመካበትና ግራውንድ ቤዝ ሚድ ኮርስ ዲፌንስ ሲስተም ተብሎ የሚጠራው የሚሳኤል መከላከያ ስርዓት በዋናነት የተነደፈው ከአህጉር አቋራጭ ባላስቲክ ሚሳኤሎች የሚሰነዘር ጥቃትን በውሃ ላይ ያሉ ለማክሸፍ ነው። ሆኖም ይህ ስርዓት ውጤታማ ሊሆን የሚችለው ከጠላት የሚወነጨፉ ሚሳኤል ቁጥሮች ውስን ሲሆኑ ብቻ መሆኑን የዘርፉ ተንታኞች ይገልጻሉ። የሰሜን ኮሪያ የጦር መሳሪያ ምርት ግን በአሁኑ ወቅት ከቁጥጥር ውጪ ሆኖ በፍጥነት እያደገ ይገኛል። ፒዮንግያንግ በየዓመቱ የምታመርተው የኒውክሌር አረርና የረጅም ርቀት ሚሳኤል መጠን ካለፉት ዓመታት ጋር ሲነጻጸር በከፍተኛ ደረጃ ጭማሪ ያሳየ ሲሆን ይህም የአሜሪካን የመከላከያ ስርዓት በቁጥር ብልጫ የማፍረስ አቅም እንዳለው ይገመታል። አንድም ሚሳኤል ለማክሸፍ ከአንድ በላይ የመከላከያ ሚሳኤሎች መተኮስ ስለሚኖርባቸው የሰሜን ኮሪያ የሚሳኤል ብዛት ከአሜሪካ ተከላካይ ሚሳኤሎች ቁጥር በላይ ከሆነ መከላከያው በቀላሉ ሊሰበር እንደሚችል ተጠቁሟል። የሰሜን ኮሪያ ወታደራዊ ኢንዱስትሪ በአሁኑ ወቅት የደረሰበት ደረጃ እጅግ አሳሳቢ መሆኑን የብሉምበርግ ዘገባ ያትታል። ሀገሪቱ በየዓመቱ የምታመርተው የኒውክሌርና የሀገር አቋራጭ ሚሳኤል መጠን ከታላላቅ ሀያላን አገራት ድምር በላይ መሆኑ ተረጋግጧል። ይህ ፈጣን ምርት ሂደት ፒዮንግያንግ በአጭር ጊዜ ውስጥ እጅግ ግዙፍ የሆነ የጦር መሳሪያ ክምችት እንድትይዝ አስችሏታል። በተለይም አዲሱ ሃውሶንግ 19 የተባለው ሚሳኤል የአሜሪካን የአየር መከላከያ በከፍተኛ ሁኔታ የሚፈትን ቴክኖሎጂን የታጠቀ መሆኑ ተገልጿል። ይህ ሚሳኤል የላቀ የመምታት አቅም ያለውና በቀላሉ በራዳር የማይታወቅ በመሆኑ የአሜሪካን የደህንነት ስጋት ወደ ላቀ ደረጃ አድርሶታል። የፒዮንግያንግ የጦር መሳሪያ ዝግጅት በቁጥር ብቻ ሳይሆን በጥራትም እየተሻሻለ መምጣቱ ለአሜሪካ መከላከያ ጋሻ ትልቅ ስብራት እንደሚሆን ይጠበቃል። በሚቀጥሉት 10 ዓመታት ውስጥ ሰሜን ኮሪያ የምትይዘው የጦር መሳሪያ መጠን ከዓለም አቀፍ ደረጃ አንጻር ሲታይ እጅግ አስገራሚ እንደሚሆን የባለሙያዎች ግምት ያሳያል። እንደ እስራኤል፣ ፓኪስታን፣ እንግሊዝ ያሉ ኒውክሌር የታጠቁ ሀገራትን የጦር መሳሪያ ብዛት ልትበልጥ እንደምትችል እየተነገረ ሲሆን ይህም የቀጠናውን የኃይል ሚዛን ሙሉ በሙሉ የሚቀይረው ይሆናል። በተለይም ሃዋሶንግ 15፣ 16፣ 17፣ 18 እና 19 የሚባሉት አገር አቋራጭ ባላስቲክ ሚሳኤሎች ለአሜሪካ አየር መከላከያ ትልቅ ፈተና እንደሚሆኑ በሰፊው እየተነገረ ይገኛል። እነዚህ አገር አቋራጭ ባላስቲክ ሚሳኤሎች ለአሜሪካ አየር መከላከያ ትልቅ ፈተና እንደሚሆኑ በሰፊው እየተነገረ ነው። እነዚህ ሚሳኤሎች በከባድ ነዳጅ የሚሰሩ በመሆናቸው በፍጥነት ለመተኮስ ዝግጁ የሚሆኑና ቀድሞ ለመለየት አስቸጋሪ ናቸው ተብሏል። ይህም አሜሪካ ለዓመታት የገነባቸውና የቅድመ ማስጠንቀቂያ ስርዓት ትርጉም አልባ ሊያደርገው እንደሚችል ተጠቁሟል። ይህ አዲስ መረጃ ይፋ መሆኑን ተከትሎ የአሜሪካ መከላከያ ሚኒስቴርና የደህንነት ተቋማት ስልታቸውን ለመከለስ እየተገደዱ ነው። የ65 ቢሊዮን ዶላሩን መከላከያ ጋሻ በአዳዲስ ቴክኖሎጂዎች ካልተደገፈ በስተቀር የሰሜን ኮሪያን ግስጋሴ መክታት እንደማይችል እየተገለጸ ነው። የኪም ጆንግ ኡን አስተዳደር ለጦር መሳሪያ ግንባታ የሚሰጠው ትኩረትና ከሩሲያ ጋር ያለው ወታደራዊ ትብብር መጠናከሩ ለቴክኖሎጂው እድገት ትልቅ አስተዋጽኦ ማድረጉ ይነገራል። ይህም በምስራቅ ኤሲያ ብቻ ሳይሆን በዓለም አቀፍ ደረጃ አዲስ የጦር መሳሪያ ፉክክር ሊቀሰቅስ እንደሚችል ተሰግቷል። የሰሜን ኮሪያ ሚሳኤሎች አሜሪካንን በቀጥታ የመምታት አቅም ማዳበራቸው ዋሽንግተን በዲፕሎማሲያዊውና በወታደራዊው መስክ የምታደርገውን እንቅስቃሴ ይበልጥ ውስብስብ ያደርገዋል። በአጠቃላይ የሰሜን ኮሪያ ፈጣን ወታደራዊ እድገት አሜሪካ ለደህንነቷ የገነባችው ግዙፍ የመከላከያ ግንብ እየናደው ይገኛል። የቢሊዮን ዶላር ወጪ የተደረገበት ስርዓቶች በቴክኖሎጂ ደረጃ በሚሳኤሎቹ መበለጣቸው ብቻ ሳይሆን በቁጥርም መብለጥ አለመቻላቸው የወደፊቱን የዓለም ሰላም አሳሳቢ ያደርገዋል። ፒዮንግያንግ የቀጠለችበት ይህ የጦር መሳሪያ ምርት ፍጥነት ካልተገታ በስተቀር የአሜሪካ መከላከያ ጋሻ የመከላከል አቅሙ እየመነመነ መሄዱ የማይቀር ሀቅ ሆኗል። ይህ አዲስ ክስተት በዓለም አቀፍ ደረጃ የሚሳኤል መከላከያ ስርዓቶች ላይ የሚደረገውን ኢንቨስትመንትና የምርምር አቅጣጫ ሊቀይር እንደሚችል የዘርፉ ምሁራን እየተነበዩ ይገኛሉ። የሰሜን ኮሪያ ስጋት አሁን ካለበት ደረጃ አልፎ ወደ አሜሪካ እምብርት መድረሱ ለዓለም ሀያላን መንግስታት አዲስ የቤት ስራ ሆኖባቸዋል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።